የኩላሊት ጠጠር በሽታ በጣም ህመም ካላቸው በሽታዎች አንዱ ሲሆን አንዳንዶች ከምጥ እንኳን ይበልጣል ይላሉ። የሚገርመው ምን መሰላችሁ? በየቀኑ የምንመገበው ምግብ የኩላሊት ጠጠር እንዲፈጠሩ ያደርጋል። ቀስ በቀስ ብዙ ሰዎች ደግሞ ሳያውቁ ችግር የለውም ካወቁ በኋላ እንኳን ያንኑ ምግብ ደጋግመው እነዛኑ ጠጠሩን የሚጨምሩ ምግቦች ይመገባሉ። ስለዚህ አሁን በዚህ ቪዲዮ የምነግራችሁ 9 መቀነስ ወይም ማቆም ያለባችሁ በተለይ የኩላሊት ጠጠር እንዳለባችሁ ከተነገራችሁ ይሄ ቪዲዮ ለእናንተ ነው። እስከ መጨረሻው አብራችሁኝ ቆዩ። አብሬም የትኛውን መጠጦችና ምግቦች ብትመገቡ የኩላሊት ጠጠር ከመፍጠር ትከላከላላችሁ የሚለውን እነግራችኋለሁ። ታዲያ ቻናሉን ሰብስክራይብ ማድረግ፣ ላይክ፣ ሼር ማድረግ እንዳይረሳ። ሐሳብ አስተያየት ካላችሁ በዚህ ወይም በሌላ ቪዲዮ መላክ ትችላላችሁ ኮሜንት ሴክሽን ላይ። አንደኛው ጨው ነው። ከልክ ያለፈ ጨው ለኩላሊት ጠጠር ዋና ከሚባሉት አጋላጭ ምግብ ነው። ምክንያቱም ከልክ ያለፈ ጨው ሽንት ውስጥ የሚኖርን ካልሽየም ይጨምራል። ይሄ ጨው ደግሞ ካልሽየም መጨመር ብቻ ሳይሆን ካልሽየሙ ደግሞ በተዘዋዋሪ ጠጠር የመጨመር እድሉን ያሰፋዋል። ስለዚህ ጨው ሊበዛባቸው የሚችሉ እንደ ቺፕስ አይነት ፈጣን ምግቦች፣ በስጎ የሚሰሩ ምግቦች በርበሬ ያላቸው ማለት ነው፣ እንደ በርገር፣ የታሸጉ ምግቦች ደግሞ አይነቶችን በሙሉ ማቆም ያስፈልጋል። በተለይ በርበሬ ያላቸው ምግቦች እኛ ጋር በጣም የተለመዱ ናቸው አይደል? ወጥ ምግቦች ላይ። ስለዚህ እነዚህ ላይ ወይ ተጨማሪ ጨው ባትጨምሩ። ሁለተኛ ስኳር ነው። እንግዲህ ስኳር ለስላሳ መጠጥና ጣፋጭ የሆኑ መጠጦች ላይ ይኖራል በከፍተኛ ሁኔታ። እነዚህ ምግቦች ደግሞ ከፍተኛ ስኳር፣ ፎስፈሪክ አሲድ እንደዚሁም ደግሞ ኩላሊትን የሚጎዱ ኬሚካሎችን በውስጣቸው ይይዛሉ። ስለዚህ ጠጠር ካለባችሁ ውሃ በሎሚና የተፈጥሮ ስኳር የሌላቸው ነገሮችን መጠጣት ትችላላችሁ። ላይክ ሻይ ስኳር ሳትጨምሩ እንደማለት ነው። ሶስተኛ ቀይ ስር ነው። በብዙ መንገድ ጤናማ ነው ቀይ ስር። በነገራችን ላይ ለብዙ ነገሮችም እንድንጠቀመው እንመክረዋለን። ነገር ግን በውስጡ ከፍተኛ የሆነ ኦግዛሌት አለው። ይሄ ኦግዛሌት ደግሞ ከካልሽየም ጋር በመዋሃድ ጠጠር እንዲፈጠር ያደርጋል። ይሄ በተለይ በጣም ወሳኝ ነው። ምክንያቱም አብዛኛው የኩላሊት ጠጠር ያለባችሁ ሰዎች ካልሽየም ኦግዛሌት የሚፈጠረው አይነት የጠጠር አይነት ነው ያለባችሁ። ያው ሙሉ ለሙሉ መብላት ባታቆሙ እንኳን ቀይ ስርን መደጋገም መቀነስ መልካም ነው። አራተኛ ለውዝ ነው። ለውዝ በጣም ጤናማ የሆነ ለጤና ተስማሚ የሆነ ለብዙ ጤናዎችና ለብዙ ነገሮች የሚጠቅም ምግብ ነው። ነገር ግን ደግሞ በውስጡ ከፍተኛ ኦግዛሌት ስላለው በቀን ውስጥ በተለያዩ መንገድ የምትጠቀሙ በጣም መቀነስ ይኖርባቸዋል። ምክንያቱም እንደዚሁም ለውዝ የኩላሊት ጠጠርን የመፈጠር እድሉን ስለሚጨምር ማለት ነው። አምስተኛ ቸኮሌት ነው። ብዙ ቸኮሌት በውስጣቸው ኦግዛሌት አላቸው እና ስኳርም አላቸው አይደል? ጣፋጭ ሆኖ የሚሰሩት በተለይ ዳርክ ቸኮሌት የሚለው። ስለዚህ ይሄም ቀደም ቀይ ስርና ለውዝን እንደሚያመጣው አይነት ኦግዛሌት ያለበትን የጠጠር አይነት ስለሚያመጣ መቀነስ ወይም ማቆም ያስፈልጋል። ስድስተኛ የተቀነባበሩ ስጋ በተለይ እንደ በርገር ወይም ፒዛ ላይ የሚጨመሩት እንደ ቢፍ አይነት የተቀነባበረ ስጋ ከፍተኛ የሆነ በውስጣቸው ጨው አለ፣ ፕሪዘርቫንት ደግሞ ኬሚካል አላቸው። ይሄም የኩላሊት ጠጠር እንዴት እንደሚጨምር ቀደም ኦሬዲ አስረድቻለሁ። ሰባተኛ አብዝቶ ቀይ ስጋ መጠቀም ነው። ይሄም ዩሪክ አሲድ ካልሽየም እንዲጨምር ያደርጋል። ስጋ ሙሉ ለሙሉ ባታቆሙ አብዝታችሁ የምትጠቀሙ አልፎ አልፎ እንድታደርጉት ይመከራል ማለት ነው። ስምንተኛ ከመጠን በላይ ያለፈ ቫይታሚን ሲ ሰፕሊመንት ነው። ብዙ ሰዎች ባይዘው ቫይታሚን ሰፕሊመንት ሁሌም ጤናማ ነው ብለው ያስባሉ ወይም ሳይድ ኢፌክት የለውም ብለው ያስባሉ። ነገር ግን ቫይታሚን ሲ ሲበዛ ኦግዛሌት ምርት በሰውነት ይጨምራል። ስለዚህ ያለ ሐኪም ትዕዛዝ ቫይታሚን ሰፕሊመንት ባትወስዱ እመክራለሁ። ዘጠነኛ በቂ ውሃ አለመጠጣት ነው። ይሄ ከምግብ ውስጥ እንኳን ባልመድበው ውሃ አለመጠጣት ግን በጣም ወሳኝ ስለሆነ ነው። ምክንያቱም ብዙዎቹ ጠጠሮች በዚህ ስለሚመጡና በጣም መከላከል ስለሚችል ነው። ስለዚህ ምንድነው ውሃ ሳትጠጡ ሰውነታችሁ ውስጥ የሚፈጠረው በጣም ይወፍራል ወይም ኮንሰንትሬትድ ይሆናል። ኬሚካሎች እርስ በርሳቸው ይጣበቃሉ፣ በቀላሉ ጠጠር ይፈጠራል ማለት ነው። ካለም መጠኑ ይጨምራል። በነገራችን ላይ ትንሽ መጠን የነበረው ካልጠጣችሁ መጠኑ ይጨምራል። የመውጣት እድሉም እንደዚሁ እየቀነሰ ይቀራል ማለት ነው። የመውጣት እድሉ ይቀንሳል ማለት ነው። ስለዚህ ምን እንብላ ካላችሁ መጀመሪያው ነገር በቂ ውሃ ጠጡ። ውሃ እንኳን ቢሰለቻችሁ ውሃ በሎሚ እያደረጋችሁ ለመጠጣት ሞክሩ። ፍራፍሬ ምግቦችን፣ አትክልት ምግቦችን ማዘውተር ጠቃሚ ነው። እንደዚሁም ምግብን ማመጣጠን። አሁን አንድ ምግብ እንኳን ባታረጉ ባለያያችሁት ቁጥር እንደዚህ ካልሽየም ኦግዛሌት ምናምን ያላቸው ምግቦች ተጽዕኗቸው ይቀንሳል። ምክንያቱም የተለያየ ምግብ ስትመገቡ ማለት ነው። አንድ ምግብ ግን ደጋግማችሁ አትመገቡ።
ኤክሰርሳይዝ ማድረግ፣ አጠቃላይ ደግሞ ጨው መቀነስ። አሁን ብዙ ጊዜ ጨው ሰው የሚመስለው ግፊት ላይ ብቻ ይመስለዋል። የኩላሊት ጠጠርም ላይ ጨው መቀነስ ያስፈልጋል። ቅድም እንግዲህ ጨው እንዴት የኩላሊት ጠጠር እንደሚያመጣ ነግሬያችኋለሁኝ። ከዛ ውጭ ሽንት ላይ ውጋት ስሜት ካለ፣ የሽንት መጥላት ካለ፣ ደም የሚመስል ከሆነ፣ ትኩሳት ካላችሁ፣ ለመሽናት በጣም የምትቸገሩ ከሆነ፣ የሚያስምጣችሁ ነገር ከሆነ፣ ትውኪያ ካለ የኩላሊት ጠጠር ወይም ደግሞ ኢንፌክሽን ፈጥሮ ሊሆን ስለሚችል ወደ ሕክምና ተቋም እንድትሄዱ አበረታታለሁ። ቪዲዮ ከተመቻችሁ ላይክ ማድረግ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ቸር ቆዩ።